አምላክ እንደ መልእክተኛ አድርጎታል ልኮታል ብላችሁ ስትቀበሉ ያ ነው የዘላለማዊ ሕይወትን ያሰጣችሁ። በልጁ ማመን፣ በኢየሱስ ክርስቶስ ማመን፣ በኢየሱስ ክርስቶስ ማመን፣ በእኔ የመኑ ብሎ እንዳለ የተናገራቸው ሁሉ እርሱ እውነተኛ መልእክተኛ መሆኑን ማመንና እርሱ ያ በነቢያት ቃል የተገባው ክርስቶስ ወይንም የተቀባው ራሱ እርሱ ነው ብሎ ማመንን አስመልክቶ ነው። ክርስቶስ እንዳለ መጽሐፍ ቅዱስ ላይ አይሁዶችን እንዲያምኑ ሲፈልግ የነበረው ክርስቶስነቱን ነበር። እነርሱም ሲፈልጉ የነበረው ያን ነገር ነበር፣ ግን አላመኑትም። ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምራችሁ ብታዩ ምን ይሉታል? እነርሱ መጥተው እስከ መቼ ድረስ በጥርጣሬ ታቆየናለህ? እባክህን አንተ ክርስቶስ እንደሆንክ ንገረን ይሉታል። ምንድን ነው ማወቅ የሚፈልጉት? ስለዚህ ክርስቶስ መሆኑን ነበር ማወቅ የሚፈልጉት ብላችሁ ነው። እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ መሆኑን ንገረን እንጂ ይሉታል። ክርስቶስ ታዲያ ምን አላቸው? ነገርኳችሁ፣ ነገር ግን አልተከተላችሁኝ፣ ምክንያቱም እናንተ ከበጎቼ ስላልሆናችሁ አላቸው። በጎቼ ግን ድምፄን ይሰማሉ ይከተሉኝማል አለ። አያቸዋል። በጎቼ የሚለው በግ እያለ እንዳይመስላችሁ ተከታዮች ለማለት ነው፣ ሐዋርያቶችን ነው። እነርሱ ሰምተውታል፣ ተቀብለውታል። ለምሳሌ ጴጥሮስ ምን አለው? ሰዎች ስለ እኔ ምን ይላሉ ብሎ ሲጠይቃቸው ክርስቶስ እናንተ ስለ እኔ ምን ትላላችሁ ሲላቸው ጊዜ እኛ ግን አንተ ክርስቶስ ነህ እንላለን አሉት። አያቸዋል። ስለዚህ የእርሱን ክርስቶስነት ለማሳመን ነው የመጣው። ይህንን አምነውታል ሐዋርያቶቹ። እነዚያ ግን እነርሱ አይሁዶች አልተቀበሉትም። ስለዚህ በእኔ እመኑ በልጁ ያመነ ምናምን ስትባሉ ጊዜ ክርስቶስነቱን ማመን እንጂ አምላክነቱን አይደለም። ክርስቶስ የትኛውን ቦታ ላይ እኔ አምላክ ነኝ ብሎ አላስተማረም። ይልቁንስ አምላክ እንዳለው ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁ ብሎ ተናገረ። ልክ እንዲሁ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ስለዚህ አምላክ እንዳለው አስተማረ እንጂ ክርስቶስ የትኛውን ስፍራ ላይ እኔ አምላካችሁ ላይ ብሎ ያስተማረባቸው ቦታ የለም። ግን አምልኩኝም አላላቸው። ስለዚህ የክርስቶስን የአብርሃም የይስሐቅ የያዕቆብን የማርያምን አምላክ የሆነውን አንዱን አምላክ በጋራ እናምልክ፣ እርሱን ብቻ እንገዛ ነው ጥሪያችን። ግን አይደለም እኛ የነቢያትን አምላክ ካዱ እያልናቸው አይደለም። ቁርአን ላይ መታቸው ብታዩ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተገለጠው አምላክ ያ ራሱ ለአብርሃም ለይስሐቅ ለያዕቆብ ሲገለጥ የነበርኩት አምላክ ነኝ እያለ የሚናገር አምላክ እንጂ ሌላ አምላክ አይደለም። ወተባዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ይላል ቁርአን ላይ። እኔ የአባቶችን የአብርሃም የይስሐቅ የያዕቆብን አምላክ ያንን የእነርሱን መንገድ ተከተልኩኝ በል እያለ የሚናገር ነው። ሙሐመድ ሆይ እኔ ለአብርሃም ለይስሐቅ ለያዕቆብ ስገልጥ የነበርኩት አምላክ እያለ የሚናገር ነው። እሺ ጥያቄ ያለው ካለ ይቀጥል። ጥያቄ ያለው አለ? ጄሪ ጥያቄ አለሽ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ሰላም ናችሁ? ጀሚያን ጥያቄ መጠየቅ እችላለሁ? ያው ማብራራት አልችልም ግን እሺ ጥያቄ ማለት ነው። እሺ ጥያቄሽ ምንድን ነው? ጥያቄ ቁርአንን ወቅ መጀመሪያ አንድ አሌክስ ኮሜንት ላይ ቁርአንን ወቅ መጀመሪያ ጀዝባ ይላል እና እስኪ ቁርአንን አሳውቀኝ፣ ቁርአንን አሳውቀኝ እና ግባ ልኬልሃለሁ። አሁን ራሴን ከፍ ላድርግ ብዬ ሳይሆን ቁርአንን እንዴት እንደማውቅ ልንገርህ። ቁርአንን ገና የ12 ዓመት ህፃን ልጅ እያለሁ ነው በጭንቅላቴ ውስጥ የሸመደድኩት ከላይ እስከታች አንድ ፊደል ውል ሳትልብኝ ገታን። አሁን በሀያዎች ውስጥ ነው እንዳለ ነው። ሁለተኛ ነገር ቁርአንን የዛኔ ህፃን ሁኜ በሸመደድኩት ጊዜ በጭንቅላቴ ውስጥ ከሙሉ ከኢትዮጵያ ተወዳድሬ ከሁላቸውም በላይ አንደኛ አሸንፌበታለሁ። ሶስተኛ ቁርአንን ሀገርህን ኢትዮጵያን ወክዬ ዓለም አቀፍ ተወዳድሬበታለሁ በሳውዲ አረቢያ ላይ። አራተኛ ይህን ቁርአንን እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ እስከ እርሳቸው ድረስ ሰነድ አለኝ። ሰነድ ታውቃለህ? እኔ ለነቢዩ ሰለላሁ ዐለይሂ ወሰለም 36ኛ ነኝ። አሳይ እችላለሁ አውጥቼ በማስረጃ ሰነድ ታውቃላችሁ? ነቢ ሰለላሁ ዐለይሂ ወሰለም ለዓሊ ብን አቢ ጣሊብ አስተማሩት። ከዚያ ከእርሱ በኋላ ላከሌ እያለ 36ኛ አለሁኝ እኔ።
ከእርሳቸው ጋር ሰንሰለት ያለው ቂርአት ነው። እንዳጠቃላይ ይህን እንትን ልንገርህ ብዬ ሳይሆን ምናልባት ቁርአን ያወቁ ሰዎች ስለ ቁርአን ነግረውን ሌላ የተሳሳተ ነገር ነው ያገኘው ብለህ እንዳታስብ ነው። ይህን ከሚነግሩህ በላይ ቁርአንን ጥያቄ ካለ በቁርአን ላይ ገብተህ መጠየቅ ትችላለህ። ማንኛውንም ስለ ቁርአን ስለ ሐዲስ የሰማቸው ትችት ካለ በኢስላም ላይ በነፃነት ገብታችሁ ጠይቁ። እያንዳንዱ ጥያቄ ያለው እሺ፣ ቀጥል። ቁርአን ከመሐመድ ወይ አንድ ወንድሜ ጠይቅና ልወጣ ቆይቻለሁ። ተገባ። እሺ፣ ቀጥል። እሺ፣ ጥያቄ ዱባይ በምሰራበት ሰዓት አሰሬ ብር ይልክልኝ ነበር ማለት ነው። አይሽ ከዛ ብር በሚልክልኝ ሰዓት ያው እንደ ልጅ ነው ማይሽ ና ያለኝ። መጨረሻ ላይ ሀገር ገባሁኝ። በሱ ትኬት ተከፍልሃለሁ ብዬ 3000 ድርሃም ተበድሬ ማለት ነው። ሀገር ተገባሁ በኋላ 2 አመት ቆየሁኝ። ያው ጠርጠር አላደርገው ብዬ ነው። አረስተሽ እኮት አይ ቀጥሽ ብዛት ቆየ ገነሽ ሌሎች ስላሉ 50 ደቂቃ ብቻ ሰጥቼሻለሁ። ፈጠን በይ። እሺ፣ ሀገር ተገባሁ በኋላ አልተመቸኝም ነበርና አልመጣሁም። ያንን ከዛ እንደዛ ትለው ችግር የለውም ምናምን አለኝ። በመጨረሻ 4ኛ ሚስት ፈልግሻለሁ ምናምን አለኝ። እሺ አልኩት ማለት ነው። ከዛ ስልኬ አዲስ አበባ ነበርኩኝና ስልኬ የተወሰደ። ያ ሰውዬ በመሀል በቃ ተንግዲህ በኋላ እኮ ሀላል ለማድረግ አለፍትና ደቤ ምናምን ብሎ 20 ሺህ ብር ላከልኝ ማለት ነው። እሺ፣ ዘመኑ ከዛ በኋላ 20 ሺህ ያለ ኢትዮጵያ። ከዛ በኋላ ስልክ የተሰረቀ። ያንን ሰውዬም በዛው አጣሁት ማለት ነው። ያኔ ቁጥሩ ጠፋኝ ማለት ነው። ምን ማድረግ ነው ያለብኝ? ይሄን 20 ሺህ ብር። እሺ፣ ሰውየው የትዳር አጋሪ አደርግሻለሁ ብሎ አስቦ ከሆነ ያንን ነገር የሰጠሽ ያን የሚፈልገው ነገር ወይንም አንቺ የፈለገበት ነገር ስላለ ነው እና ያን ገንዘብ የሰጠሽ። ከቻለሽ ይህን ገንዘብ ለተቸገሩ ለድሃዎች መስጠት ከተቻለ በመጀመሪያ መደረግ ያለበት ለባለ ገንዘቡ መስጠት ነው። ባለ ገንዘቡን ማግኘት የማትችሉ ከሆነ ደግሞ ለተቸገሩ ድሃዎች መስጠት ነው። ነገር ግን ያ ሰው የተቀበለው ሰው ከማንም በላይ ድሃ ከሆነስ፣ ያ ገንዘብ ከማንም በላይ ለእርሱ የሚያስፈልገው ከሆነና የተራበ የተቸገረ ከሆነስ የዛኔ እሱ ይጠቀምበታል። ነገር ግን አንቺ ካለሽ ሌላ ገንዘብ ይሄንን ለተቸገሩ ለድሃዎች ለሚስኪኖች ስጭ። ሰውዬው ነው ማግኘት እሱን ታጣዊ ማለት ነው። እሺ፣ ጀዛከላሁ ኸይር። ሰላም አለይኩም። እሺ፣ ጥያቄ ላይ ቀጥል። ለእኔ ትላክ አካውንት ሰጣታለሁ። እሺ፣ ጥያቄ እንድቀጥል። ጥያቄ ምንድን ነው? ለፈን ነው። ኦኬ፣ ወደ ጥያቄ ልሂድ። ቁርአን ከነቢያችሁ ከመሐመድ በፊት ነበረ? ቁርአን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነበረ። የት ነበረ? ስለ ቁርአን ጠይቅ ስላለ ችግር የለም። ከአምላካችን ከአላህ እውቀት ነው እና ከእርሱ ዘንድ ነበር። ኦኬ፣ ከእርሱ ዘንድ ነበረ። እሺ፣ ከነቢያችሁ ከሙሐመድ በፊት ቁርአን የነበረው አላህ ዘንድ እንጂ ምድር ላይ አልነበረም አይደል? በአላህ እውቀት ውስጥ ያ ነው። ስለዚህ ከአላህ ከነቢያችሁ ከሙሐመድ በፊት ቁርአን ምድር ላይ አልነበረም። ስለዚህ ከሙሐመድ በፊት እስልምና የሚባል ነገር አልነበረም። እሱ ማለት አይደለም። ያ ህግና ስርዓት በነቢ ሰለላሁ ዐለይሂ ወሰለም ዘንድ ነው የወረደው። አሁን በደንብ ላስረዳ አዳምጠኝ። እሺ፣ አሁን በደንብ ላስረዳ አዳምጠኝ። እሺ፣ ቁርአን ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ ነበር ወደ ነቢዩ ሰለላሁ ዐለይሂ ወሰለም ከመወረዱ በፊት ስንል ምን ማለት ነው? አንድ ቤት አድርገው አያችሁ። ቁርአን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነበር አልነበረም ተብላችሁ ብትጠየቁ አይ አልነበረም፣ እርሳቸው ነቢይ ከተደረጉ በኋላ ነው
የነበረው ብላችሁ ከመለሳችሁ ስህተት ነው። ምክንያቱም ቁርአን ምንድን ነው የሚለውን አልተረዳችሁም። ቁርአኑን አልተረዳችሁም። ቁርአን ማለት ዒልሙን ምን ዒልም ላህ ስብሓነሁ ወተዓላ ወዒልሙሁ ስብሓነሁ ወተዓላ አዘሊ ለይሰ ለሁ ቢዳያ ወለይሰ ለሁ ኒሃያ ከዛሊክ ሊአነ ልቁርአን ከላሙላህ ወከላሙሁ ስብሓነሁ ወተዓላ ለይሰ ሐዲሰን የአላህ ስብሓነሁ ወተዓላ እውቀት ነው። ቁርአን ከእውቀቱ የመነጨ የመጣ ነው እና የእርሱ እውቀት ደግሞ የሆነ ጊዜ ላይ ተጀምሮ የመጣ ነገር አይደለም። ከቀድሞ በፊት የጀመረ ነው የነበረ ነው የአላህ ስብሓነሁ ወተዓላ እውቀት ቸዋል። ያ ነው አንዘለሁ ቢዕልሚህ ይላል። በእውቀቴ ማወረድኩት እያለ ይናገራል። ያው ማስረጃ እየሰጠው ነው። ዘለቀ ይሰማል። ማስተርከ አንዘለሁ ቢዕልሚህ ወልመላኢከቱ የሽሀዱን ይላል በሱረቱ ኒሳ ላይ በእውቀቱ ማወረደው እያለ ይናገራል። ስለዚህ ከአላህ ስብሓነሁ ወተዓላ እውቀት ነው እና የእርሱ እውቀት ደግሞ ነቢ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ የመነጨ እውቀት አይደለም። ስለዚህ ከዚያ በፊት ነበር ይባቸዋል። ስለዚህ እንደዚያ ከሆነ ቁርአን እስልምና ከዚያ በፊት የለም ነበር ማለት ነው ይላል። በአላህ ስብሐነ ወተዓላ እውቀት ውስጥ ነው እያልኩኝ ነው። ስለዚህ የአላህ ስብሐነ ወተዓላ እውቀት ውስጥ ነው እንጂ ከዚያ በፊት በምድር ላይ ስላልተወረደ ይህ መጽሐፍ ከዚያ በፊት በምድር ላይ እስልምና የለም ነበር ማለት ነው ወይ ያለ ልጁ እየጠየቀ እዛ ማለት አይደለም። አሁን ቁርአን በነቢ ሰለላሁ ዐለይሂ ወሰለም ጊዜ የተወረደ ስንል ጊዜ በነቢዩ ሰለላሁ ዐለይሂ ወሰለም በፊት ከነቢ ሰለላሁ ዐለይሂ ወሰለም በፊት የተወረደ እስልምናን የሚሰብክ ህግ የለም ማለት ነው። ላ እንደዛ ማለት አይደለም። ቁርአን በውስጡ ያለው ለቀደሙት ነቢያቶች ከተወረደውና ከዚያ በኋላ አዲስ በነቢ ሰለላሁ ዐለይሂ ወሰለም ጊዜ የወረደ ይሄ ለሁለት ክፍሏል። አዲስ የታደሰው ነገር ምንድን ነው? አሁን በአምላክ ቃል ላይ ውስጥ የሚገኘው ምን ምን ይገኛል መሰላችሁ? አንደኛ የአምላክ መገለጫና ባህሪያቶች፣ ሁለተኛ ስለ ስነ ፍጥረት፣ ሶስተኛ ያለፉት ዘመናት ታሪክ፣ አራተኛ ወደፊት የሚሆኑ ነገራቶች